በጣም ብዙ ነገር የሆነላት እሱ ነው። እኔ ምንም አላደረኩላትም። ሄድልኝ ሀዘን ጭንቀቴ ደስታዬ ነው ወደኔ። ምንኛ መታደል ነው የምር ሀብትሽ እንደዚህ በሚስቱ እናት መመረቅ መመስገን። እንግዲህ የዛሬው ፕሮግራም ሙሽዬንም እንዲሁም የናኒን እናት ያስለቀሰ ነውና ምክንያቱም ሀብትሽ ለናኒ ትልቅ ዋጋ እንደከፈለ እናቱ መስክራለች ማለት ነው። ማለት የናኒ እናት ማለት ነው። እንኳን ደስ አለሽ ማለት ፈልጋለሁ። የምር ሙሽዬ በጣም በጣም ፈጣሪ መርቆ የሰጠሽ እነዚህ ልጆች እንደው ትልቅ ደረጃ ደርሰው ላንቺ ደግሞ ልጅ ወልደው የሚያስደስቱሽ ያደርጋቸው። ሀብትሽ የምር በጣም ጀግና ወንድ ነው። የምሬን ነው የምላችሁ እና በጣም ነው እኔ እንጃ። እናቲቱ እያለቀሰች የናኒ እናት እያለቀሰች ነው ስለ ሀብትሽ የተናገረች። በቃ እኔ ምንም አላደረኩም ብላ ማለት ነው። እና ብቻ ደስ ይላል ሀብትሽ። በቃ በአጠቃላይ የሙሽዬ ልጆች በጣም የተባረኩ ፈጣሪ የባረካቸው እግዚአብሔር የሚፈሩ በቃ በተለይ ለሴት ልጅ ያላቸው ክብር። እንግዲህ ሀብትሽ አስቡት እንግዲህ ምን ያህል ዋጋ እንደከፈለ ከአማቱ ሰምተናል ማለት ነው። እና ወንድ ነህ፣ ጀግና ነህ። የምር ፈጣሪ ሙሉ ጤናህን ሰጥቶ ደግሞ አግብተሃት ናኒን እንዲሁም ሙሽዬን ለማስደሰት ያብቃህ ነው የምለው። ሲቀጥል ሀይሚና ብሩክ መጥተዋል ከፍፄ ጋር እንዲሁም ከእየሩስ ጋር ማለት ነው። እና ወይዘሮ እየሩስ እንግዲህ ዛሬ ማለት ነው በጣም በቃ እንጣት ብላለች። ዲኤንኤ ማድረግ ፈልጋለሁ፣ ነገር ግን እስካሁን ያልጠየካትን ልጅ ናት ብለህ ያልጠየካትን ልጅ እንዴት አሁን ለዲኤንኤ ሲሆን ዘለህ እዚህ ጋር ደረስክ? መጀመሪያ አንተን አግኝቼህ ማውራት እፈልጋለሁ፣ ምክንያቱም ይሄን ነገር ስናደርግ እኔ እናንተ ብቻ ነበረ ብላለች ማለት ነው። እንግዲህ ኢየሩስ በጣም ትልቅ ርቀት መሄድ ፈልጋለች። የሀይሚና የብሩክን ደስታ ለማደፍረስ ትንሽ ጓጎች ለማድረግ ፈልጋለች። ለዚህ ደግሞ ሀይሚና ብሩክ በአሁኑ ሰዓት አንድ የሚሆኑበት ሰዓት በጣም ካሳለፉት በላይ አንድ የሚሆኑበት ነው። ምንም አይመጣም በነገራችን ላይ ማለት ብሩክ ነፃ እንደሆነ ግልጽ ነው። ግን ደግሞ ይሄ አሁን ላይ የመጣው ዲኤንኤ በቃ በትክክለኛው ካልተሰራ ፌክ እየተሰራ ስለሚመጣ ጭራሽ ጸጉር ላምጣለ ትላለች እንዴ! የልጅቱን ሳምፕል ላምጣለ ትላለች። በትክክለኛው መንገድ ቢሆን እኮ ሳምፕል አምታ ዲኤንኤ ማድረግ ይቻላል። ግን ደግሞ ምን ችግር አለው? ህፃኒቷን ልጅ አብራችሁ ላችሁ ህፃኗን ልጅ አብረው ይዘው ሂደው ለአንዴና ለመጨረሻ ምርመራ ቢያረጉ ነው የሚመረጠው ማለት ነው። እና እንግዲህ እዩ ምን አስባ እንደሆነ ብሩክን ብቻውን ማግኘት ትፈልጋለች። በጣም ትልቅ ጥያቄ ውስጥ ነው ብሩክን የከተተችው። ብሩክም እየፈራ እያሰበ ነበር ሀይሜልም ለማረጋጋት ለማስደሰት ከድብርት ለማስወጣት እየዘፈነችለት ምናምን ነበርና አትፍራ እያለችው ነው። ብሩክ ግን ብዙ ነገር አስፈርቶታል። አትፍራ ብሩክ፣ ምን አንተ ንጹሕ ሰው እስከሆንክ ድረስ በውሸት ዲኤንኤም ተሰርቶ ቢመጣ አንተ ምንም አትሆንም። ደግሞ መጠንቀቅ ያለብህ በቃ ማለት በትክክለኛው መንገድ ነው እንጂ ዲኤንኤ ማድረግ ያለብህ አንዴ ሁለቴ መክሰር የለብህም። ምክንያቱም ዲኤንኤ ሲደረግ ዝም ብሎ አይደለም፣ ብዙ ወጪም ወጥቶ ስለሆነ። ታዲያ ይሄን ወጪ ለማስወጣት ደግሞ እሷ ቆርጣ ተነስታለች እና ብቻህን ማግኘት እፈልጋለሁ ብላለች። እንግዲህ ሀይሚ ደግሞ በቃ ችግር የለም አግኛት ብቻህን ብላ ልትል የሚሆን አላቅም። ብቻ ግን እኔና ብሩክ እንማከርበት ችግር የለውም ብላለች። የቢኒ ነገር ትንሽ ደግሞ ያወዛግባል። የሚናገራቸው ነገሮች ዲኤንኤ ይደረግም ብሏል። ግን ደግሞ ለምን ልጅቱን አብረው ዘው እንዳልመጡ ትናንት እሺ ብሎ ተስማምቶ ነበር፣ እሷም እምቢ ብላለች በሚለው ነው ያፈረሰ ማለት ነው። በቃ ረጅም ጉዞ ማለት ነው። አሁን እንግዲህ ነገ ቢና መጥቶ ሀይሚን እኮ አታምጣት ብዬ ነበር፣ ወይ ደግሞ ሀይሚ ከመጠይ ላትስማሙ ትችላላችሁ መመላለስ ነው ብዬ ነበር ሊል ነው እንግዲህ። ነገ ብሩክ ብቻዋን ያገኛታል አያገኛት የሚለውን አናቅም። በእርግጥ ብታገኘው ምንም አያመጣም፣ ምንም አታመጣም። እሷ ምን ካሜራ ተደቅኖ ነው? ካሜራ ማን ቤኪ ነው? ምን ያመጣ? ምን ታመጣለች? እስኪ ግን ደግሞ ሳምፕል የሚባለውን ነገር ቡራ መቀበል የለበትም። በቃ ሁላቸውም ደው በትክክለኛው መንገድ ህፃኗን ወስደው ዲኤንኤ ማስደረግ ብቻ ነው። ያም ደግሞ በጥንቃቄ ሆስፒታል ላይ ማለት ነው። እና አሁን ላይ በጣም ብዙ ነው የሚያመላልሱት፣ በቃ ፌክም ስለምንትን ስለሚል ማለት ነው። ብቻ ግን ሀይሚዬ ቦራ ምንም አይመጣም። እናንተ ብቻ ብሩክን መጨነቅ የለብህም።
ሀይሚ የመሰለች ምንም ቢመጣ ከጎንነ ልጅ ቢኖርም እንኳን አንተና እኔ መለየት የለብንም ብላ ቃል የገባችን ልጅ ናትና ደግሞ ያንተ ልጅ እንደማይሆን 100% እርግጠኛ ነን። ሁሉም ሰው ያውቃል። ብቻ የጨረቃ ፋሚሊ አሁን ላይ በቃ ምርጥ አስተያየት እየሰጣችሁ ከጨረቃዎች ጎን ሁኑ ነው የምለው እኔ ማለት